ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁኝ። ዕለተ ዓርብ ታኅሳስ 10 2018 የጋት አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ አደርሳለሁ። ላይክ አድርጉ፣ ሼር አድርጉ፣ ሀሳብ አስተያየታችሁን አካፍሉ። የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በሱፐር ታንክስ በሱፐር ቻት ደግፉ። እየደገፋችሁ ስለሆነ እጅግ የከበረ ምስጋና ያደርሳችሁ። እንግዲህ በዛሬው ዕለት የሶማሊያ ፌዴራል ሪፐብሊክ ፕሬዝዳንት ሐሰን ሼክ መሐመድ አዲስ አበባ ለአንድ ቀን የስራ ጉብኝት ገብተዋል። ክቡር ጠቅላይ ሚኒስትርም በተረጋገጠ የማህበራዊ ሚዲያ ትስስር ገጻቸው ፌስቡክ ላይ አጋርተዋል። ለአንድ ቀን የስራ ጉብኝት ነው የመጡት። ዛሬውኑ ይመለሳሉ። በዚህም ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ቦሌ ዓለም አቀፍ ኢንተርናሽናል ኤርፖርት ሄደው ተቀብለዋቸዋል። ዘንድ በመቀጠል ወደ ጠቅላይ ሚኒስትር ጽህፈት ቤት በማምራት በሁለትዮሽ ግንኙነት በኢትዮጵያና ሶማሊያ በተለይ ከአንካራ ዲክላሬሽን በኋላ ከዛ በኋላም 2-3 ውይይት ቢኖርም አጠቃላይ አፈጻጸሙ ምን ይመስላል፣ የበለጠ ንግድን፣ የድንበር ጥበቃ፣ የደህንነትን እንዲሁም የሶማሊያን ሰላም ለማረጋገጥ እየተሰራ ባለው በአፍሪካ ህብረት ጥላ ውስጥ በአፍሪካ ዩኒየን ሰፖርት ኤንድ ስታቢላይዜሽን ሚሽን እንዲሁም በሁለትዮሽ የጸጥታና ደህንነት ጉዳዮች ምክክር እንዳደረጉ በቀጠናዊ ጉዳዮች በኢጋድ በቀይ ባህር ቀጠና ሰላም እንዲሁም አጠቃላይ በአፍሪካ ጉዳዮችና በደቡብ ሱዳን ሰላም በራሱ በሶማሊያም በተለይ የአውሶም ከፍተኛ የሆነ የበጀት ክፍተት አለ። በዛ ረገድ ኢትዮጵያ ዲፕሎማሲያዊ ሌቨሬጇን ተጠቅማ ድጋፍ በሚደረግበት ሂደት ላይ ምክክሮች ተደርገዋል። ከዛም ባለፈ እንግዲህ የግብፅ ሰራዊት ወደ ሶማሊያ እንዲመጣ ይፈልጋሉ ሐሰን ሼክ መሐመድ በሁለትዮሽ ስምምነታቸው መሰረት። ከኢትዮጵያ ጋር ደግሞ ሶማሊያ እንደ ሉዓላዊ ሀገር የመወሰን መብቷ የተጠበቀ ቢሆንም ጉዳዩ ለኢትዮጵያ ፕሬዘንት ኤንድ ኢሚነንት ዳንጀር ምንድን ነው ወቅታዊ የሆነ ሊታለፍ የማይችል ስጋት ከሆነ ግን ኢትዮጵያ እርምጃ ከመውሰድ ዓለም አቀፍ ሕጎችን መሰረት አድርጋ እርምጃ ከመውሰድ የሚያግዳት ነገር የለም በሚል በተደጋጋሚ የተገለጸ ሁኔታ አለ። በዛም ጉዳይ ውይይት እንደነበረ በዋናነት ደግሞ በዚህ በተጨማሪ በኤርትራና በሱዳን ጉዳይ ምክክር እንደነበረ ነው እንግዲህ የመረጃ ምንጮች የሚያመላክቱት። እዚህ ላይ አጠቃላይ በቀይ ባህር ቀጠና ያለውን የዲፕሎማሲ መሰሳብ በደንብ ማየት ያስፈልጋል ብዬ አምናለሁ። ፕሬዚደንት ኢሳያስ አፈወርቂ ካይሮ ነበር፣ ወደ ግብፅ ዘንድ ተመልሶ ከመጣ በኋላ ወደ ፖርት ሱዳን ሄደ። ከፖርት ሱዳን ከተመለሰ በኋላ ወደ ሳውዲ አረቢያ ሄደው ይህንን እንይ በአንድ ጎን። በሌላ መልኩ ደግሞ እንደ ኢትዮጵያ ብናይ የሕዝብ ተወካዮች ምክር ቤት አፈ ጉባኤ ክቡር አቶ ታገሰ ጫፎ የሚመሩት የልኡካን ቡድን ቴሄራን ነበር፣ ኢራን። እዛ በመገኘት የሚሊተሪ ኢንዱስትሪ ኮምፕሌክሶችን ጎብኝቷል። አንድ እሱን እንውሰድ። የብልጽግና ፓርቲ ምክትል ፕሬዚደንት ክቡር አቶ አደም ፋራህ ጅቡቲ ነበሩ። ትናንት ጅቡቲ ሄደው ከፕሬዚደንት ኢስማኤል ጉሌህ ጋራ በሁለትዮሽ ጉዳዮች ላይ ተመካክረዋል። የዶራሌህ ወደብን ጨምሮ አጠቃላይ የተርሚናል ወደቡንም አፈጻጸሙንም በተለይ ደግሞ ከወደብ በቀጥታ በመልቲ ሞዳል ትራንስፖርት ወደ መሀል ሀገር ሸቀጦችን ለማጓጓዝ በተለይ በጣም በቅርብ ጊዜ እንግዲህ ከፍተኛ የሆነ ማዳበሪያ ወደ ሀገር ውስጥ ይገባል። በዛ ጉዳይ በሁለትዮሽ የጸጥታ ጉዳይ በቀይ ባህር ቀጠና ጉዳይ ምክክር አድርገዋል። ይህንን እንያዝ ዘን አስቀድሞ ኢትዮጵያ ለግብፅ የሰጠችውን መሮለስ ማስጠንቀቂያ ብለን ነው መውሰድ ያለብን። በቀይ ግዛት ሜንታሊቲ ዘመን በ21ኛው ክፍለ ዘመን ማሰብ ተገቢ አይደለም። የኢትዮጵያ ዓለም አቀፋዊ ቅቡልነት ያላቸውን ፍትሐዊነት፣ አካታችነት በመጠቀም ሌሎችን ያለመጉዳት መርህን መሰረት አድርጋ በከርሰ ምድርም ይሁን በገጸ ምድር ያሉ ሀብቶቿን ትጠቀማለች። የአባይ ቤዚን 70% የገጸ ምድር ውሃ
ፓርታችን ነው። እሱን ተጠቅመን ዜጎቻችንን ከድህነት እናወጣለን። ኢትዮጵያውያንን ወደ ብልጽግና ለመውሰድ በሚደረገው ጥረት ግን በሌሎች ወገኖቻችን ላይ በታችኛው ተፋሰስ ሀገራት ላይ ጉዳት አናመጣም። ይሄንን ዓለም አቀፉ ማህበረሰብ ማወቅ መቻል አለበት በሚል ያን መግለጫ ሰጣለች። እሱን ተከትሎ ከዛ በኋላ ያለው ኢሌጋል ነው፣ ግድቡ ህገወጥ ነው። እንግዲህ ከዚህ በፊት አሜሪካኖችም በተለይ ማሳድ ባሎስ ግድቡ መሬት ላይ ያለ ነባራዊ ሀቅ ነው፣ እውነት ነው፣ ይህንን መሰረት አድርጎ ለድርድር መቅረብ ለጋራ ተጠቃሚነት መስራት ያስፈልጋል በሚል የሰጡት መግለጫ አለ። ዘንድ ማሳድ ባሎስ ወደ ሳውዲ አረቢያ በመምጣት ራሱን አልቡርሃንን አግኝቷል። የኤርትራን አየን፣ የኢትዮጵያን አየን። ዘንድ በሱዳን በኩል ያለውን ስናይ የሉዓላዊ ካውንስሉ ወይም የሱዳን አርምድ ፎርስ አዛዡ አብደልፈታህ አልቡርሃን ጀነራል ሌተናል ጀነራል ማዕረጋቸው ወደ ሳውዲ አረቢያ ነው የሄዱት፣ ወደ ጅዳ። ከጅዳ ሲመለሱ ደግሞ ቀጥታ ወደ ካይሮ ነው የሄዱት። በዛ 3 ጉዳዮችን አንስተዋል። እኛን ይመለከተናሉ የሚለውን እያንዳንዶቻችን እንድናስበው ማለት ነው። በተለይ የመጀመሪያው ጉዳይ ኢትዮጵያንም ስለሚመለከት የመጀመሪያው ነገር የሱዳን የግዛት አንድነትና ሉዓላዊነት ላይ ግብፅ ቀይ መስመር ነው፣ አትደራደርም በሚል የተቀመጣለ። ይሄ በተመሳሳይ የኢትዮጵያ አቋም ነው። Sudanese unity and territorial integrity with categorical rejection of the secession of any part or the creation of parallel entities. ሌላ ተገንጣይ ወይንም ትይዩ መንግስት ኬንያ ላይ የተመሰረተው ማለት ነው። የግዛቶችን አዋቅሯል፣ ካውንስል አለው፣ መሪ መርጧል፣ ሄሜቲ ደጋሎን መርጧል። ይሄ ትይዩ መንግስት ተቀባይነት የለውም። የሱዳን የግዛት አንድነትና ሉዓላዊነት በፍጹም ሊቆረስ አይገባም። አይ ቲንክ የኢትዮጵያ አቋምም ተመሳሳይ ነው። ለሱዳን መፍትሄ ሱዳናውያን ናቸው። ሐቀኛ ፖለቲካ ድርድር ነው የሚያስፈልገው። እያንዳንዱ ሀገር፣ እያንዳንዱ ተቋም፣ እያንዳንዱ ድርጅት ወይንም ዓለም አቀፍ ተቋማት የሚሆኑ የራሳቸውን የአጭር ጊዜ የመካከለኛ ወይም ዘላቂ ጥቅም በማሰብ በጣልቃ ገብነት ሊፈታ አይችልም የሚል አቋም አላት ኢትዮጵያ። ነገር ግን ግብፅ እዚህ ላይ ምን ትላለች? ይሄ ሆኖ በሱዳን የግዛት አንድነትና ሉዓላዊነት ቀጥታ የግብፅ ጥያቄ ነው፣ የግብፅ ጉዳይ ነው። ይሄ እንደሚጣስ ማረጋገጫ ይሄ ተጥሷል ወይንም እንደሚጣስ አመላካች ነገር ካለ ባለን ሁለትዮሽ የጋራ ወታደራዊ ስምምነት ጦር ሰራዊት እስከ ማስፈር ሄዳለሁ የሚል ሁለተኛ ሬድ ላይን ተብሎ የተቀመጣለ። ፕሪቬንቲንግ ኤኒ ኢንተርፈረንስ ዊዝ ሱዳን ስቴት ኢንስቲትዩሽንስ በሱዳን ተቋማት ላይ ማንኛውም አይነት ጣልቃ ገብነትን መከላከል፣ መቃወም and Egypt stressed its full right to take all measures guaranteed by international law and the joint defense agreement between the two brotherly countries to protect these red lines ይላል። ሶ ይሄ የሱዳን የግዛት አንድነትና ሉዓላዊነት ተጣሰ በሚል ፕሪቴክስት የግብፅ ጦር ሱዳን ውስጥ ቢገባ ሱዳን ሉዓላዊ ነው፣ መብቱ ነው፣ ማድረግ ይችላል። ከዛስ ወደ ኢትዮጵያ ድንበር አዋሳኝ ቢመጣ በዚህ ረገድ የኢትዮጵያ የወትሮ ዝግጁነት በተመሳሳይ ኤሚነንት and present danger ሆኖ ከተገኘ ደግሞ እርምጃ ለመውሰድ እንገደዳለን። በዚህ አንጻር በደንብ ማጤን ማየት ያስፈልጋል። በሶስተኛ ደረጃ የተቀመጠው የአሜሪካን ፕሬዝዳንት የዶናልድ ትራምፕን የሱዳን ላይ ሰላም ለማምጣት የሚያደርጉትን ጥረት በተለይ በሳውዲ አረቢያ ጋባዥነት እሱን እንደግፋለን። በኳርቴት በአራቱ በሚባለው አሜሪካ፣ ሳውዲ አረቢያ፣ ዩናይትድ አረብ ኤሚሬት እና ራሷ ኢጅፕት በሚሳተፉበት በዛ ዘላቂ ሰላም ለማምጣት ጥረት እናደርጋለን የሚል አለ። በአራተኛ ደረጃ ያው እነዚህ 3ቱ ሬድ ላይን ብለው ያስቀምጡ እንጂ በአራተኛ ደረጃ የኢትዮጵያ ታላቁ ህዳሴ ግድብ ህገወጥ ነው። እንግዲህ አሁን ህገወጥ ቤት ቢሆን ጀስት ህገወጥ ነው፣ ዩኒላተራል አንድ ሬጉሌትድ በሆነ መልኩ የሚደረገውን ነገር ተቀባይነት የለውም። ዞሮ ዞሮ ሱዳኖችን እያተራመሱ ያሉ ግብጾች ናቸው። እንግዲህ
ሌላው ቢቀር እንኳ እሺ ኢትዮጵያ ዜሮ የውሃ ድርሻ አላት ብለን እንኳ ብናስብ በ1959 ስምምነት ለባለፉት 3 ዓመታት ይሄ ውሃ ምን ይመስላል ክፍፍሉ ወዘተረፈ ልማት ምናምን የሚለው ጉዳይ አሁን ሱዳኖች አጀንዳቸው ያልሆነበት ሁኔታ ነው ያለው። ወይንም ግብጽ ዩኒላተራል ብቻዋን የናይልን ውሃ የምስራቅ ተፋሰስ የሚበሉት ዋቴቨር የኢትዮጵያን ተፋሰስ ኢስተርን ዞን የሚሉት ውሃውን ለብቻቸው እየተጠቀሙ ያሉበት ሁኔታ ነው ያለው። ሰው በዚህ ረገድ በእነዚህ በአራቱ ነጥቦች ላይ የኢትዮጵያ አቋም ምን ይመስላል? ምን ሊሆን ይችላል? ሐሰን ሼክ መሐመድ ደግሞ እንዳልኳችሁ የግብጽ ጦር እንዲመጣ ይፈልጋሉ። በሚያሰለጥኑ እና የሰርቪላንስ ስራዎች የቅኝት የድጋፍ ስራ የሚሰጡ ቁጥራቸው 100 አካባቢ የሚጠጉ ሞቃዲሾ ነው ያሉት። ከዛ በላይ ግን ወደ 1100 ገደማ አካባቢ ደግሞ ተጨማሪ ኦፕሬሽናል የሆነ ሚሊተሪ እንዲመጣ ይጠበቃል። በራሳቸው የሶማሊያ ውስጥ ፖለቲካን በጣም ከፍተኛ ውጥንቅጥ ውስጥ ነው ያለው። በተለይ ከጁባላንድ ጋር ተያይዞ ኢትዮጵያ እና ኬንያ በመሆን ጁባላንድን ከፌዴራል መንግስቱ ጋር ለማገናኘት ኪስማዮ ላይ ጥረት ተደርጎ ነበር። እሱ ውጤት አላመጣም። በዚህ ምክንያት ጁባላንድ አሁን በቅርቡ ራሱን እንደ ራስ ገዝ ልክ እንደ ሶማሌላንድ ያወጀበት ሁኔታ ነው ያለው። እሱን ተከትሎ ምንድን ነው ሊሆን የሚችለው የሚለውን ማየት አስፈላጊ ነው የሚሆነው ማለት ነው። ሶ ግብጽ በቀጥታ በሱዳን ውስጥ የሚሊተሪ ኢንተርፈረንስ ለምሳሌ ኤርትራ ወደ 10,000 ገደማ ሰራዊት አሰማርታ እየተዋጋች ነው ከሱዳን አርሚ ፎርስ ጋር። ህወሓትም እንደ መርሰነሪ ይቀጠረዋል። የራሱን ልጆች ወስዶ አሳልፎ ኢትዮጵያውያንን እያዋጋ ያለበት ሁኔታ አለ። ራፒድ ሰፖርት ፎርሱ ዛሬ በነገራችን ላይ የራፒድ ሰፖርት ፎርሱ ወታደራዊ አዛዥ ምክትሉ ደቡብ ሱዳን ድንበር ላይ የሚገኘውን የነዳጅ ማጣሪያ የተመለከተበት ያየበት ተጨማሪ ኃይል እንደሚያንቀሳቅሱ ፖርት ሱዳንን ሳይቆጣጠሩ ረፍት እንደማያገኙ የገለጸበት ሁኔታ አለ። በዚህ ሂደት ደግሞ ስናይ ራሱ አልቡርሃን ደግሞ ራፒድ ሰፖርት ፎርሱ አሸባሪ ነው፣ እሱን አሸባሪ ሙሉ ለሙሉ እንዋጋለን እናጠፋለን እያለ ነው። ራፒድ ሰፖርት ፎርሱ ደግሞ አልቡርሃን እየተመራ ያለው እየታዘዘ ያለው በሙስሊም ብራዘርሁድ ነው፣ ይሄ ሙስሊም ብራዘርሁድ ኔትወርክ ጠልፎ ጠርንፎ ይዞታል የሚል መካሰሶች አሉ። በዚህ ሂደት በቀይ ባህር ቀጠና አንዳንድ ጽሁፎችም ፕሮክሲ ዋር እንዳይሆን ቀጠናው የሚል የሶሪያ የየመን አይነት ጣፈንታ እንዳይገጥመው የሚሉ ጽሁፎች ይወጣሉ። በስፋት ያነበባቸዋቸውም ይመስለኛል። እነዚህ ጽሁፎች እየወጡ ባሉበት ሁኔታ ኢትዮጵያ ምንድን ነው ማድረግ ያለብን፣ እንዴት ይሻላል የሚለው ያው እንዳልኳችሁ የዲፕሎማሲ አሰላልፎች እነዚህ ኦፕን የሆኑ ዲፕሎማሲዎች አሉ። ሌሎች ደግሞ ውስጥ ለውስጥ የሚሰሩ ሴክሬት ዲፕሎማሲዎች እንዳሉ የወትሮ ዝግጁነታችንን ማረጋገጥ ነው ወሳኝ የሚሆነው። ሌላው እንግዲህ በትናንትናው ዕለት እንዳልኳችሁ ከትናንት በስቲያ ምሽት ነው ሌተናል ጀነራል ታደሰ ወረደ የትግራይ ጊዜያዊ አስተዳደር ፕሬዚደንት ወደ አዲስ አበባ ያመጡት። በዚህም በትናንትናው ዕለት ከክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ጋራ እንዲሁም ከጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ጋር መወያየታቸውን ከክቡር ጠቅላይ ሚኒስትሩ ጋር በነበረው ውይይት 8 ነጥቦች ዛሬም በ8 ነጥቦች ዙሪያ ጊዜያዊ አስተዳደሩ የተሰጠውን ተልዕኮ በነገራችን ላይ አንዳንዶቹ 8 ነጥቦችን ጀስት ዝም ብለው ድሮፕ ያደርጉ የሚመስለው ሰው አለ። 8 ነጥቦች ማለት ከፕሪቶሪያ ስምምነት ባጭሩ ሲገለጽ ነው። ህግና ህገ መንግስታዊ ስርዓትን መከተል፣ ህገ መንግስቱን ማክበር ነው። ለምርጫ ዝግጁ ማድረግና የትግራይ ህዝብ በጊዜያዊ አስተዳደር ሳይሆን በመረጣቸው መሪዎች እንዲመራ ማድረግ፣ በጦርነት የወደመውን መሰረተ ልማት መጠገን፣ የመንግስትን አገልግሎት ማቅረብ። ለምሳሌ እኔ አሁን የቱሪስት መዳረሻ የሆነው ትግራይ አክሱምን የፌዴራል መንግስት እኮ ገፍቶ በመከራ ነው ገራልታ እየገነባ ያለ። ለምንድነው ኮሪደር ልማቶች የማይሰሩ? ለምንድነው ከተሞች ምቹ እንዲሆኑ ጥረት የማይደረገው? የሚፈለገው ምንድን ነው? በጦርነት ሜንታሊቲ ውስጥ እንድትኖር ነው። ልክ ጽንፈኛው ፋኖ ጎጃም ውስጥ በዋነኝነት ምዕራብ ጎጃም ውስጥ የበዓል የዘመን መለወጫ
እርድ የሚፈጽሙ ሰዎች ላይ ጥቃት ፈጽማለሁ ብሎ ጥቃት እንደፈጸመው ማለት ነው። ደስፐሬት እንድትሆን እንድትጨነቅ በጦርነት ሜንታሊቲ ውስጥ እንድትኖር ምንም አይነት ለውጥ ተስፋ እንዳታደርግ ነው የሚፈለገው። ሰው በተመሳሳይ እንዳልኳችሁ ለጦርነት ዝግጅት እያደረጉ ነው ያሉት የሻዕቢያ ጀነራሎች፣ ወታደራዊ ደህንነቶች መቀሌ ውስጥ ነው ያሉት። ይህንን መከላከል ኖ ማለት ማስፈጸም ይጠበቅበታል። ድጋፍ የሚፈልግ ከሆነም ድጋፍ መጠየቅ ማለት ነው። ለሀገራዊ ምክክሩ ትግራይን ምቹ የማድረግ ሁኔታ ከዛም ባለፈ ደግሞ አገልግሎት ማቅረብ ያልኳችሁ የዲዲአርን የመተግበር በእነዚህ ጉዳይ በ8 ነጥቦች ጉዳይ ዙሪያ ላይ ጥያቄ ተቀርቧል። ተፈናቃዮች እንዲመለሱ የማድረግ ዘንድ ሌተናል ጀነራል ታደሰም የሚያነሳው ተፈናቃዮች ይመለሱ ነው። የፌዴራል መንግስቱ ማወ ተፈናቃዮች ይመለሱ። ያ ሲባል ደግሞ ሌተናል ጀነራል ታደሰ ወረደ በህወሓት በኩል የተሰጠውን ወደ ወልቃይት ጠገዴ ሰቲት ሁመራ ወይም ምዕራብ ትግራይ ተፈናቃዮች የሚመለሱት የህወሓት አስተዳደራዊ መዋቅር ሲተከል ነው። which means የትግራይ የግዛት አንድነትና ሉዓላዊነት እኔ አሁን ስለ እውነት ነው የምላችሁ የድንበር የምናምን የወሰን ጉዳይ ይገባኛል፣ ማን ያስተዳድረው ምናምን የሚለው እንደ ህገ መንግስቱ ሲታይ፣ ግን የግዛት አንድነትና ሉዓላዊነት የሚባል በዓለም አቀፍ ማህበረሰብ በተባበሩት መንግስታት ድርጅት ለታወቀ ሀገር ነው የግዛት አንድነትና ሉዓላዊነት የሚሰራው። ግን ይህን ጥያቄ ይጠይቃሉ። የተፈናቃዮችን ጉዳይ እና የበጀት ድጎማ ጉዳይን አንስተዋል። የነዳጅ እና ሌሎች መሰረታዊ ሸቀጦች ጉዳይ ተነስቷል። ያለኝ የመረጃ ምንጭ የሚያሳየው በመነጋገር በመግባባት የበጀት ድጋፉ እንደሚለቀቅ፣ ነዳጅን በተመለከተ ደግሞ ነዳጅ የሚላከው ለትግራይ ህዝብ እንጂ ለታጣቂው ወይንም ደግሞ የትግራይ የንግድ ቢሮ በሚል ነዳጅ እየተመደበ ለኮንትሮባንድ ንግድ አይደለም። ይሄንን በትክክል ማየት ያስፈልጋል። ትግራይ ከዚህ ቀደም ታገኝ የነበረው ቢያንስ ከለውጡ በፊትም እንኳ ቢባል በዛ ሲያገኝ የነበረው የበጀት ድጎማው እንዳደገ ሰው በተጨባጭ የትግራይ ክልል ለምሳሌ ከ7 ዓመት በፊት የነበረው ያው ይሄ እንደ ሀገርም በጀቱ ስላደገ የሌሎችም ለክልሎች የሚሰጠው የበጀት ድጎማ ማድጓል እና ይሄ ኑሜሪካል የሆነ ነው። የበጀት ድጎማው የካፒታል በጀትም ሌሎች ደግሞ በፌዴራል መንግስት የሚሰሩ ለምሳሌ የመቀሌ ከተማ የንጹህ መጠጥ ውሃ ፕሮጀክት ብድር ተፈልጎ መጀመሪያ ከጦርነቱ በፊት ሊሰራ ነበር። ለውጥ ከመጣ በኋላ አንዱ መቀሌ ላይ ክቡር ጠቅላይ ሚኒስትሩ ደማቅ አቀባበል ሲደረግላቸው ያው ያንን እንግዲህ ማን ቀለበሰው፣ እንዴት ተቀለበሰ፣ በምን አግባብ የሚለው የምታውቁት ስለሆነ የውሸት ትርክ ተፈጥሮ የተቀለበሰው ጉዳይ ዞሮ ዞሮ ሰፋፊ ድጋፍ ከፌዴራል መንግስቱ እንደሚደረግ እየተደረገም እንደሆነ፣ ነገር ግን ይሄ ጦረኛ ቡድን የጽንፈኛ የህወሓት ቡድን ሰላም በዜጎች አእምሮ፣ ሰላም በትግራይ ህዝብ ውስጥ በሀገር ውስጥም በውጭ በሚኖሩት ላይ እንዲሰፍን አይፈልግም። በጦርነት አስተሳሰብ ውስጥ እንድትቆይ ልክ ጽንፈኛው ፋኖ ነው በአማራ ክልል በዋነኝነት በጎጃም ውስጥ ያደረገው ምዕራብ ጎጃም ላይ የተገበረው የዘመን መለወጫ የሚሆን ማንኛውም ሃይማኖታዊ በዓል ላይ እርድ እንዳትፈጽሙ አለ። እርድ ከፈጸምክ ቅጣት እንወስዳለን ብሎ ያን ያደረጉ ሰዎችን በሞት እርምጃ ሁሉ ቀጥተዋል። ፍርሃት ውስጥ ለውጥ የለም ጭንቀት ውስጥ ከዛ ብቸኛ መሲህ ብቸኛ አዳኝ አድርገህ እነሱ እንድታስብ። በተመሳሳይ ህወሓት እያደረገ ያለው እሱን አክሱም ትልቅ የቱሪስት መዳረሻ ነው። መቀሌ፣ ትግራይ ክልል በሙሉ አድዋን ጨምሮ ሁሉም ሰው ሰራሽ ተፈጥሮ ቶፖግራፊ የሚያምር ነው። መልክዓ ምድሩ ታሪክ የተሰራበት በጣም ብዝሃ ለጉብኝት የሚሆን ባህሉም ተፈጥሮም ታሪኩም ሁሉን የሚያሟላ የቱሪስት ፓኬጆችን የሚያሟላ ነው። የከተማ ኮሪደር መሰራት ነበረበት። አርሶ አደሩ ወደ እርሻው ወደ ልማት ሁሉም በጉልበቴ በስራ በላቤ ለወጣለሁ ወደሚል አስተሳሰብ እንዲገባ አይፈልግም። በዋነኝነት ደግሞ የትግራይ ኢንትሪም አድሚኒስትሬሽን ከዛም ደግሞ ፕሬዚዳንቱ ሌተናል ጀነራል ታደሰ ወረደ እንዳይሳካላቸው ከፌዴራል መንግስቱ ጋር ቅርቃር ውስጥ እንዲገባ የሚፈልግ ኃይል አለ። አንደኛው ሻዕቢያ ነው ይታወቅ።
ሻዕቢያ አቅጣጫ አስቀምጧል። ሌተናል ጀነራል ታደሰ ወረደ ከጊዜያዊ አስተዳደር ፕሬዚዳንትነት ይውረዱ በሚል በዛ ነው በወታደራዊ ክንፉ በኩል ጽምዶ በፈጸሙ በሚያስተባብሩ ወታደራዊ ክንፎች በኩል ተደጋጋሚ ሰልፎችን ሰልፉ እሺ የጥቅማ ጥቅም የደሞዝ ጭማሪ ነው እንበል ቢሮ ላይ ሄደው አስነዋሪ ተግባር እስከ መፈጸም ድረስ የደረሰው ልክ ጀነራል ዛሬ የአካል ጉዳተኞች ሰልፍ ነበረ። ህብረት፣ መለስ ካምፓስ፣ አዋሽ የሚባሉ ቦታዎች ላይ ተሯሩጠው ነው ያቆሙት። ሌተናል ጀነራል ታደሰ ወረደ መፍትሄ ውጤት አላመጣም ቢባል ኑሮ አካል ጉዳተኞችን ከፊት አስተባብረው ሰልፍ አድርገው ዘን ከኋላ ደግሞ ሚሊተሪውን አድርገው ህዝቡን ሞብ አድርገው በመጣበት ለማስቀረት ወይንም ሲመለስ ቶፕን ለማድረግ ሻዕቢያን ይፈልጋል። ህወሓት እንዲሳካለት አይፈልግም። እኔ ነኝ ብቸኛ መሲያችሁ፣ እኔ ነኝ ብቸኛ ዳኛችሁ። የፌዴራል መንግስቱ ሲጃርጎ ከቦ ነዳጅ ከልክለዋል፣ ሸቀጥ ከልክለዋል፣ የበጀት ድጎማ አንስቷል። ከዛ ደግሞ የካፒታል በጀትም እየከለከለ ነው። በዚህ ምክንያት 360 ዲግሪ እንዳንከበብ ነው። የለም ከ360 ዲግሪ አምሮ ላይ ነው የምትከበበው። ሲጀመር ከሻዕቢያ ጋር ልንሰራ የወሰንነው ለዛ ነው። ወደ ጦርነት እንገባለን ለሚል ምክንያት ይሆናል። ሻዕቢያን ትግራይን የጦርነት አውድማ እንዲሆን ስለሚፈልግ ምናልባት አሰብ ላይ ጥቃት ከተፈጸመ በየትኛው ሞመንት እኔ ጦርነቱን ትግራይ ውስጥ አስነሳለሁ ብሎ ሂሳብ ሰርቶ እየተንቀሳቀሰ ስለሆነ ማለት ነው። ሁለተኛው ራሱ ጽንፈኛው ህወሓት ነው። ሶስተኛ ደግሞ ፋኖን ጨምሮ ኢትዮጵያ ውስጥ የሚንቀሳቀሱ ጥገኛ ኃይሎች ጥገኛውን ለውጡ መጣብን ብሎ የሚያስቡ ለውጡ በማንም ላይ አልመጣም። ለኢትዮጵያ ነው የመጣላት ለውጥ። ችግሮች አሉ ይኖራሉ። እሱን ደግሞ በጠረጴዛ ዙሪያ መነጋገር ነው የሚያስፈልገው ማለት ነው። ስለዚህ እኔ ሚዲያዎች ሞኒተር አደርጋለሁ ሁልጊዜ እንደማደርገው። አንዳንድ የጽንፈኛው ሚዲያዎች ከተሳታፊዎች ውስጥ እነከሌ እንዳይገቡ ተደረጉ። ውይይቱ በውጥረት ውስጥ ነው የተከናወነው። ሌተናል ጀነራል ታደሰ ወረደ ምንም አልሰራህም ተባለ። እንቀይርሃለን የሚል ማንገር ምንድነው ማስጠንቀቂያ ተሰጠ ወዘተረፈ የሚሉ እኔ ያለኝ መረጃ የፌዴራል መንግስቱ 8ቱን ቃል ኪዳኖች ከራሱ ከፕሪቶሪያ ያመነጩ ስለሆነ አዲስ አይደሉም። የህገ መንግስቱ አንድ አካል ስለሆኑ ከዛ ውጭ ደግሞ ምርጫ ለማድረግ ምቹ ነው ዝግጁ ነው ወይ? የእናንተ ግምገማ ምን ይመስላል? የሀገራዊ ምክክሩ ጉዳይ ተፈናቃዮች ለምን አይመለሱ? በሌተናል ጀነራል ታደሰ ወረደ በኩል ደግሞ የቀረቡ በቃ ወልቃይት ጠገዴ ሰቲት ሁመራን መልሱልን፣ እዛ ያለው አስተዳደር ይፍረስ፣ እንደዚያ ካልሆነ አይመለስም። ያው ይሄ ማን ጥያቄ እንደሆነ ስለሚታወቅ ማለት ነው። የሚያሳዝነው ግን ለአማራ እንታገላለን የሚል ራሱን የአማራ ወኪል ነኝ የሚል በአገር ውስጥም በውጭም የሚገኘው ከዚህ ኃይል ጋራ በሰላም ሁኜ በሰላም ሰርቼ ውጤት አመጣለሁ የሚል እንተው ፈንቶ አለ። ዞሮ ተለላኪዎች ስለሆኑ ብዙም እዚህ ላይ ጊዜያችንን የምናባክን አይሆንም ማለት ነው። ይህንን ይዘን ጠቅለል ወዳለው ጉዳይ ስንገባ ከክቡር ጠቅላይ ሚኒስትሩም ከገንዘብና ኢኮኖሚ ትብብር ከገንዘብ ሚኒስትሩ በተመሳሳይ ከኢታማዦር ሹሙ ፊልድ ማርሻል ብርሃኑ ጁላ ጋር ከመከላከያ ኢታማዦር ሹም ማለት ነው ውጤታማ የሆነ በመግባባት ላይ የተመሰረተ ንግግር ውይይት ማድረጋቸውን የድጎማ በጀትም እንደሚለቀቅ ሌሎችም የፌዴራል መንግስት ጦርነት እንደማይፈልግ የኢትዮጵያ ሕዝብ ጦርነት እንደማይፈልግ የትግራይ ሕዝብም ጦርነትን አይፈልግም ብቻም ሳይሆን ከደረሰው ጉዳትም አላገገመም፣ በስጋት ውስጥ መኖር የለበትም። የፌዴራል መንግስት ፍላጎቱ የትግራይን ሕዝብ እንደ ሌሎች ሕዝቦች የክልሉ መንግስት መርጦ በመረጠው መንግስት እንዲተዳደር ሆኖ ህገ መንግስታዊ የክልሉ መንግስት መስራት የሚጠበቅበት ሆኖ ግን ማገዝ የፌዴራል መንግስቱ ፍላጎት መሆኑን አቅጣጫ ምንድነው መረጃ እንደተሰጣቸው ነው ያለኝ አጠቃላይ መረጃ። ሌሎች ተጨማሪዎችን ደግሞ ወደ እናንተ የማድረሳችሁ ይሆናል ማለት ነው። ዞሮ እንዳልኳችሁ በችግር መልኩ እንዲገለጥ የሚፈልጉ አሉ። እነዚህ ጽንፈኛ ኃይሎች በሁሉም ቦታ ያለው ጥገኛው ኃይል ደግሞ ውጤት አልመጣም ሊመጣም አይችልም የሚል አጠቃላይ ግንዛቤ እንዲጨበጥ ነው የሚፈለገው። ሌላው ምናልባት
የተባበሩት መንግስታት ድርጅት በጉባኤ አድርጎ ይሄ አንቲ ኢራን በተለይ በዋነኝነት በካናዳ በኩል የቀረበ አንቲ ኢራን ፖሊሲ አቅርቦ ነበረ። በዚህ ሩሲያ፣ ቻይና፣ ኦማን፣ ኡዝቤኪስታን፣ ቱርክሜኒስታን፣ ታጂኪስታን፣ ቤላሩስ፣ ኩባ፣ ኢንዲያ፣ ኢራቅ፣ ኢንዶኔዥያ፣ ኤሪትሪያ፣ ፓኪስታን፣ ኒጀር አጌነስት ከዚህ ውሳኔ ቁጥር አጌነስት ሆነዋል። ነገር ግን አሜሪካ፣ እስራኤል፣ እንግሊዝ፣ ፈረንሳይ፣ ካናዳ፣ ጃፓን፣ ጣሊያን፣ ሞሮኮ፣ ቤልጅየም፣ አውስትራሊያ፣ ኦስትሪያ፣ አልባኒያ፣ ስዊድን እና ስሎቫኒያ ደግሞ ደግፈው ከዚህ በፊት በተለመደው በጣም የዚህ የካናዳ ሪዞሉሽን ከፍ ባለ ቁጥር ነበር የጸደቀው። አሁን ግን ቀንሶ ድጋፍ የሰጡ 78፣ የተቃወሙ ላይ የነገርኳችሁና ኤርትራን ጨምሮ 27፣ ያልተገኙ ወይንም ስብሰባው ላይ ያልተሳተፉ ሙሉ ለሙሉ ስብሰባው ላይ ያልተሳተፉ ወደ 24 ገደማ ሀገራት አሉ። ከዚህ ውስጥ ደግሞ አብስቴን ያደረጉ ኢትዮጵያን ጨምሮ 64 ሀገራት አብስቴን አድርገዋል ማለት ነው። እንግዲህ ሌላው አብሰንት የሆኑ ስብሰባው ውስጥ ያልተገኙ ወደ 24 ሀገራት መኖራቸውን ነው መረጃዎች የሚያሳዩት። ሌላው እንግዲህ ምናልባት የዶናልድ ትራምፕ በአጠቃላይ ለሰራዊታቸው ተጨማሪ የገንዘብ የመስጠት ጉዳይ እንደተጠበቀ ሆኖ የሚወጡ አንዳንድ መረጃዎች በጣም የሚያስቁ መረጃዎች አሉ። በተለይ ከዚህ ከትናንት ወደ እናንተ ያቀረብኩት የነዳጅ የመፈለግ ጉዳዩ ቀደም ብሎ ለምሳሌ የዚህ የማሪዋና ጉዳይ ነው የሚለው እሱ እየተነሳ ቆይቶ አሁን ግን የተፈጥሮ ማዕድኗን ሬር እርዝ ሚኔራልን የነዳጅን እንዲሁም የአሜሪካ ኩባንያዎች ሙሉ ለሙሉ የቬንዙዌላ ማርኬት ክፍት መሆን መቻል አለባቸው። ያ ማለት በሌላ መልኩ ቻይና በዋነኝነት በጣም ብዙ የሚኔራል ዲቨሎፕመንት ያላት ቻይና ስለሆነች ከቬንዙዌላ ገበያ ውጭ መሆን መቻል አለባት የሚል ነው። እዚህ እንግዲህ ጦርነት ሊያውጁ ይችላሉ የሚለውን ተከትሎ በህግ ባለሙያዎች በኩል በሴኔት ባለሙያዎች በኩል ክርክሮች አሉ። ጦርነት ከታወጀም ሴኔቱ እንጂ ፕሬዚዳንቱ ሊያውጁ አይችሉም። በተመሳሳይ ይህንን የአዲስ ዓመት ኢቭን አስመልክቶ ገንዘብ ይሰጣል በሚል የተናገሩትን ሰምታችኋል። ይህም ገንዘብም ከተሰጠ ሴኔቱ ባልወሰነበት ሁኔታ የትክክል አይደለም፣ ኢምፔሪየር እየሆኑ ነው የሚል ክርክሮች ተነስተዋል። አጠቃላይ ያሉ አጫጭር መረጃዎች እነኚህ ናቸው። ተጨማሪ መረጃዎችን ነገ በጋት ውሎ በጋት ዕለታዊ የማድረሳቸው ይሆናል። ኢትዮጵያ በክብር ለዘላለም ትኑር። ታንኪዩ